የኔ ነው እምትሉት ለጌታ ያልሰጣችሁት ባደራን የተቀበልኩት ያላላችሁበት ምን አላችሁ? ሁሉ እሱ አይደል? ሁሉን ተቀበለን አይደል? ሁሉን መልሰን ታዲያ ለሱ ነው። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይልን የሰጠኝን እግዚአብሔርን አይደል ያለው ጳውሎስ? ለአገልግሎቱ ሾሞኝ ከዛ ታማኝ አድርጎ ቆጥሮኝ ራሱ ሾሞኝ ራሱ ቆጥሮኝ ቀጥሎስ ምን አለ? ኃይል ሰጥቶኛል። የቱ ጋር ነው ታዲያ አገልግሎት የኔ የሚሆነው? ሹመቱ ከሱ ነው። ሊቆጣጣራቸው መጣ ይለናል ማቴዎስ። ሊቆጣጣራቸው መጣ። ሊወስደን ብቻ አይደለም የሚመጣው፣ ሊቆጣጣረን ነው የሚመጣው። ሊቆጣጣረን ሲመጣ ነግጄበት ይሆን? አትርፌበት ይሆን? ከነትርፉ ሲጠይቀኝ መልሴ ምን ይሆን? ይጠይቀኛል ጌታ። መልስ ምን ይሆን? መልስሽ ምን ይሆን? ሰጠው፣ ነገድክበት፣ አተረፍክበት፣ የት አለ? 5 ሰጠውክ፣ 5 ሰጥቶ እኮ 10 እየጠየቀ አይደለም። ነገድክበት ያተረፍክበት እያለ እኮ ነው። የአንድ የሰጠውን እኮ ለምን አላተረፍክም ብሎ እኮ ነው የጠየቀው። ባላደራ ነን። ባላደራነት ካልገባን ባለዳ ነው የምንሆነው። ባላደራንን ስንል ባላደራነታችን አምልኮ እንደሆነ ይግባን። እግዚአብሔር በሰጠን ነገር ባላደራ ሆነን ታምነን ስንገኝ እያመለክን እንደሆነ ይግባን። ጌታው ይሄንን ስራ ሰጠኸኛል፣ የሰጠኸኝን ስራ በአግባቡ አንተ እንደምትከብርበት አድርጌ አስተዳድረዋለሁ ብለን ስንሰራው እያመለክን ያለን ባላደራነት አምልኮ ነው። የሆነ የሥራ ድርሻ አድርጋችሁ እንዳታዩት አምልኮ ነው። ሮሜ ምዕራፍ 12 ቁጥር 1 ምንድነው የሚለን? ራሳችሁን ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ አይደለም ይላል። እጃችሁን ዘርግታችሁ አምልኩ እኮ አይደለም። አቅርበው፣ ራስህን በቃ ጨርስ፣ አስገባ። ስራ ነው አስገባ፣ ኑሮ አስገባ፣ ትዳር አስገባ። ለጌታ ብለህ ስትኖረው፣ ለጌታ ብለህ ስታደርገው ያ አምልኮ ነው። ባላደራነት አምልኮ ነው። ሰላም ለእናንተ ይሁን። በእግሮቻችን ቆመን እግዚአብሔርን ቃል እናንብብ። የሉቃስ ወንጌል ምዕራፍ 19 ከቁጥር 11 ጀምሮ እስከ ቁጥር 27 አብረን እናነባለን። ሕዝቡ ይህን እየሰሙ ሳሉ በምሳሌ መናገሩን ቀጠለ። ምክንያቱም ወደ ኢየሩሳሌም በመቃረቡና ሰዎቹም የእግዚአብሔር መንግሥት የሚገለጥ ስለመሰላቸው ነው። ስለዚህም እንዲህ አለ። አንድ መስፍን የንጉስነት ማዕረግ ተቀብሎ ለመመለስ ወደ ሩቅ አገር ሄደ። ከአገልጋዮቹም መካከል 10ን ጠርቶ 10 ምናን ሰጣቸው። ተመልሼ እስክመጣ ድረስ በዚህ ገንዘብ ነግዱበት አላቸው። የአገሩ ሰዎች ግን ስለጠሉት ይህ ሰው በላያችን እንዲነግስ አንፈልግም ብለው ከኋላው መልእክተኞች ላኩበት። ይሁን እንጂ ይህ መስፍን ንጉሥ ሆኖ ወደ አገሩ ተመለሰ። እነዚህ አገልጋዮቹም እርሱ በሰጣቸው ገንዘብ ነግደው ምን ያህል እንዳተረፉ ለማወቅ አስጠራቸው። የመጀመሪያው አገልጋይ ቀርቦ ጌታ ሆይ የሰጠኸኝ ምናን 10 ምናን ትርፍ አስገኝቷል አለው። ጌታውም አንተ ታማኝ አገልጋይ መልካም አድርገሃል፣ በትንሽ ነገር ታማኝ ሆነ ስለተገኘ በ10 ከተሞች ላይ ስልጣን ተሰጥቷል አለው። ሁለተኛውም ቀርቦ ጌታ ሆይ የሰጠኸኝ ምናን 5 ምናን አተረፈ አለው። ጌታውም አንተ ደግሞ በ5 ከተሞች ላይ ስልጣን ተሰጥቷል አለው። ሌላውም አገልጋይ ቀርቦ እንዲህ አለው፣ ጌታ ሆይ በጨርቅ ጠቅልዬ ያቆየው ምናንህ ይኸው። አንተ ያላስቀመጥከውን የምትወስድ ያልዘራኸውን የምታጭድ ጨካኝ ሰው ስለሆንክ ፈራውክ። ጌታውም እንዲህ አለው፣ አንተ ክፉ አገልጋይ በራስህ ቃል እፈርድብሃለሁ። ያላስቀመጥኩትን የምወስድ ያልዘራሁትን የማጭድ ጨካኝ ሰው መሆኔን ካወቅህ መጥቼ ገንዘቤን ከነትርፉ እንድወስድ ለምን ለሚሰሩበት ሰዎች አልሰጠህም? ጌታውም እዚያ የቆሙትን ምናኑን ውሰዱበትና 10 ምናን ላለው ስጡት አላቸው። እነርሱም ጌታ ሆይ እርሱ እኮ 10 ምናን አለው አሉት። እርሱም እንዲህ አላቸው፣ እላችኋለሁ ላለው ሁሉ ይጨመርለታል፣ የሌለው ግን ያው ያለው እንኳን ይወሰድበታል። ነገር ግን እኔ በላያቸው እንዳልነግስ የፈለጉትን እነዚያን ጠላቶቼን ወደዚህ አምጡና በፊቴ ይረዷቸው። እንጸልይ። ጌታ እግዚአብሔር ሆይ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ በዚያም የልቤን ለልቧ እናገራለሁ እንደሚል እንደ ቃልህ የልብህን ለልባችን ተናገረን። ባሪያህ ዳዊት መረመርከኝ እንዳለው መርምረህን ሊገረዝ የሚገባውን ግረዝ፣ ሊሰበር የሚገባውን ስበር፣ የምታበረታታውን አበረታታ። ቃልህ እውነት ነው፣ በእውነትህ ቀድሰን በጌታ በኢየሱስ። ዛሬ የምንነጋገርበት ርዕስ ዛሬና የሚቀጥሉትን ሳምንታት የምንቀጥልበት ርዕስ ነው። እንደ ዘካርያስ በዕጣ ክፍሌ ዛሬ እኔ ይሄ ደርሶኝ ጀመርኩት እንጂ እኔ የምቀጥለው አይደለም። ሳምንት ሌላ ሰው 15 ቀን ሌላ ሰው ነው የሚቀጥለው። እንደ ዋና ግራንድ ርዕስ አድርጋችሁ ባላደራነት የሚል ርዕስ ትይዙልናላችሁ።
ባላደራነት። በዚህ ርዕስ ላይ ነው እነዚህ ሳምንታት የምንነጋገረው። ለዛሬ እንዳልኳችሁ ዕጣ ክፍሌ ስለሆነ ለኔ የደረሰብኝ የወደቀብኝ ዕጣ ክፍል ደግሞ በቅንፍ ታረጉና ሰበር ስትይዙ ምን ያልተቀበልከው አለ ብላችሁ ትይዙልኛላችሁ። ባላደራነት የሚለውን ቃል በቃል ፍቺን ጀምረውና እንግሊዘኛ የሚመቻችሁ ስቲዋርድሺፕ በቃል ፍቺው ስናየው አንድ የራሱ ያልሆነን ነገር ተሰጥቶት የተቀበለ ሰው የተቀበለውን ነገር ተጠቅሞበት ለዛ ለሰጠው ማንነት ሲመልሰው ወይም ለዛ ለሰጠው ማንነት ጥቅም መልሶ ሲያውለው የሚለውን ነው የምናገኘው። ይሄ ባላደራነት የሚለውን ከሌላው ምድር ላይ ካለው ኮንቴክስት ወደ መጽሐፍ ቅዱሳዊ ኮንቴክስት ስናመጣው ብዙዎቻችሁ ምናልባት ካስታወሳችሁ የሆነ ሰዓት ላይ በጣም እየተራገበ የነበረ አንድ ቃል ነበር። ኪንግደም ኖሚክስ የሚባል ኪንግደም ኖሚክስ አጭር መጽሐፍ ነች። ባገኟት አጋጣሚ ሁሉ ያስተዋውቋት ነበር። ኪንግደም ኖሚክስ ምንድነው የነገር ብላችሁ ገለጥ ብላችሁ ገብታችሁ ስታነቡት መጽሐፍ ቅዱሳዊው ባላደራነት የሚለውን ነው ጠቅልሎ እዛ ጋር የሚያስቀምጠው። ሶስት ነገሮችን በተለየ ሁኔታ ደግሞ በትኖ እዛ ውስጥ ያስቀምጣቸዋል። ኪንግደም ኖሚክስ ወይም መጽሐፍ ቅዱሳዊ ባላደራነት የኪንግደም ውስጥ የተሰጠንን ባደራ የተቀበልናቸውን ነገሮች እንዴት እንጠቀምባቸው፣ ለምን አይነት ዓላማ እናውላቸው ብሎ ሶስት ቴዎች ብሎ ነው የሚያስቀምጣቸው። ታለንት፣ ታይም እና ትሬዠር ብሎ ያስቀምጣቸዋል። ከእግዚአብሔር የተቀበልነውን ታለንት፣ ከእግዚአብሔር የተቀበልነውን ትሬዠር፣ ከእግዚአብሔር የተቀበልነውን ታይም እንዴት እንጠቀመው ብሎ ያስቀምጣቸዋል። ኪንግደም ኖሚክስ የምትለው ቃል ውስጥ የምታቋት አንድ ቃል አለች። ኖሚክስ ጋር ኢኮኖሚክስ ትመጣለች። ኢኮኖሚክስ ባላደራነት ማለት ነው። እሷ ኢኮኖሚክስ የምትለው ቃል ማስተዳደርን፣ መግዛትን፣ በኃላፊነት የተቀበልነውን ነገር በአግባቡ መጠቀምን የምታሳይ ቃል ነች። መጽሐፍ ቅዱሳዊው ባላደራነት ምን ይመስላል? ለምንድን ነው ይሄንን ቃል እንድናጠናና እንድንነጋገር ስለ ባላደራነት እንድናወራ የፈለግነው? አንድ ትልቅ እንድትይዙልን ምን ፈልገው ባላደራነት ያልገባው ሰው ባለዳ ነው የሚሆነው። ደግሞዋል። ባላደራነቱ ያልገባው ሰው ባለዳ ነው የሚሆነው። መጽሐፍ ቅዱስ ባደራ የሰጠንን ነገሮች መልሶ እንደሚጠይቀን ስለሚያስተምረን ማለት ነው። አሁን ለየት አድርገን ደግሞ ባላደራነትን ከዛ ከትልቁ ሰርክል አጥብበን ክርስቲያን የሚባለው ሰርክል ጋር እናመጣዋለን። ክርስቲያን ከሚባለው ሰርክል ደግሞ ክርስቲያን የሚባለው ለብዙ ሃይማኖቶች የምንጠቀመው ስለሆነ እኛ ጋር ፕሮቴስታንቶች ጋር እዚህ ጋር ያለነው ጋር ስናመጣው እኛ ክርስቲያኖች ክርስቲያን ስንሆን የተቀበልነው አንድ ቃል አለ። በተለየ ሁኔታ ደግሞ በየመድረኮቻችን እየጮህን የምናስተጋባው አንድ ቃል አለ። ደጋግመን አንዳንዴ ከዚህ ጋር ሲጮህ ሁሉ አናቅም እንደ የሚያስብል አይነት ምን እንላለን? ኢየሱስ ጌታ ነው እንላለን። በራሳችን ላይ የሾምነውን ጌታ ለሌሎችም ለማሳወቅ ደጋግመን እንጠቀማታለን ይችን ቃል። የክርስትናችን መጀመሪያ ክርስቲያን የሆንበት የመጀመሪያ ነጥባችን የኢየሱስ ጌትነት ነው። የኢየሱስ ጌትነት ነው ብለን ደግሞ ካነሳን ምን ያገናኘዋል ከዚህ ጋር ካለን ባላደራ ጌታ አለው ብለን ልናወራ ስለሆነ ነው። ያነበብነው ክፍል ጋር መጣለው። ባላደራነን ከሱ የተቀበልነን የምንለው ጌታ አለን ብለን ስለጀመርን ነው። ላይፋችንን እንደ ክርስቲያን ነን ብለን ስንጀምር ጌታ ብለን የጀመርነው። ኢየሱስ ጌታ ነው የማይል ክርስቲያን አይደለም። በዚሁ ክርስትናችን የተመሰረተው የራሳችንን ጌትነት አውልቀን ጥለን የሰዎችን ጌትነት አውልቀን ጥለን በዙሪያችን ጌታ ሆኖ ሲገዙን የነበሩትን በሙሉ በሃይማኖት ስም ይሁን በባህልም ስም ይሁን ጌታ ናቸው ብለን ያስቀመጥናቸውን በሙሉ አውልቀን አስቀምጠን አንድ ጌታ ብቻ ነው ያለን ብለን ኢየሱስ ጌታ ነው ብለን የጀመርነው። ስለዚህ ክርስቲያን ባላደራ ነው ስንል ጌታ አለው ብለን ነው የምንጀምረው ማለት ነው። ደጋግመን ጌታ ነው ስንል ከትርጉሙ ጋር አያይዘን እንድንኖረው ነው ይሄንን ቃል የምንነጋገረው። ባላደራ ጌታ አለው እንጂ ጌታ አይደለም። አንዳንዴ ጌታ ለመሆን እያሉ እጅ የሚያወጡ ማንነቶች ስላሉ ነው የምንናገራቸው። ራሳችንንም ጌታ እናረጋለን፣ የምንሰራውን ስራ ጌታ እናረጋለን፣ ጊዜያችን የተለያዩ ነገሮችን ጌታ የማረግ አባዜ ልበለው ስላለብን መሰረቱ ላይ መጀመሪያ እናስቀምጥ። ክርስቲያን ጌታ አለው እንጂ ጌታ አይደለም ብለን እናስቀምጥ። እሱ ብቻ አይደለም። ቅድም ያነበብነው ክፍልም ላይ አለ።
ጌታው ሰጪ ነው፣ እኛ ተቀባይ ነን። ከዚህ ክፍል ጋር ተመሳሳይ የንባብ ክፍል ያለው ማቴዎስ 25 ላይ ተመሳሳይ የንባብ ክፍል አለ። እሱ የንባብ ክፍል ላይ ደጋግሞ ጌታው ስለሚመጣበት ጊዜ ሲናገር አንድ የሰጣቸው ምሳሌ አለች። በቤቱ ላይ የሾመውን ትመስላለች ብሎ ስለ ገንዘብም ስለ ጊዜም ስለ ታለንትም ሳይሆን በቤቱ ላይ ሾሞት ብቻ ስለሄደ ስለ አንድ አስተዳዳሪ ይናገራል። ከዛ ያ አስተዳዳሪ ጌታዬ ይዘገያል ብሎ ስላሰበ በቤቱ ያሉትን ሊደበድባቸውና ሊመታቸው ጀመረ ምትል ቃል አለች። ይዘገያል ብሎ ስላሰበ ጌታ ሊሆን አሰበ። በሌላ ቨርዥኑ ይሄ ነው። ያኔ ጌቶች ይማቱ ነበር። የዘንድሮ ጌቶች ከስራ ቢያባሩ ነው። ይዘገያል ብሎ ስላሰበ ጌታዬ ይዘገያል፣ ስለዚህ እኔ ለምን ጌታ አልሆንም? እኔ ለምን አለቃ አልሆንም ብሎ በጌታው ቦታ ተክቶ ጌታ ሆኖ ለማስተዳደር ሞከረ። የተሰጠው ለማስተዳደር የነበረውን ቦታ ትቶ ኦነር ለመሆን አሰበ። የኔ ነው ወደሚል ማንነት መጣ። ይሄ ነገር የኔ ነው፣ እኔ እንደፈለኩ አደርገዋለሁ፣ እንደፈለኩ እወጣበታለሁ፣ እንደፈለኩ ገባበታለሁ ብሎ ማሰብ ጀመረ። ላስመር ክርስቲያን ጌታ አለው እንጂ ጌታ አይደለም። ሉቃስ 19 ላይ ያነበብነው ክፍል ሲጀምር ህዝቡ ይህን እየሰሙ ሳለ በምሳሌ መናገሩን ቀጠለ። ምክንያቱም ወደ ኢየሩሳሌም በመቃረቡና ሰዎቹም የእግዚአብሔር መንግስት የሚገለጽ ስለመሰላቸው ነው ብሎ ይጀምራል። ኢየሱስ ይህንን ታሪክ የነገራቸው ቦታ ወደ መስቀል እየሄደ ያለበት ሰዓት ነው። የመጨረሻ ወደ ኢየሩሳሌም የሚያደርገው ጉዞ ላይ ነው። ከዚህ በፊት ኢየሩሳሌም ገብቷል፣ ወጥቷል፣ ተመላልሷል። ይሄኛውን ግን ምን ለየት ያደርገዋል? ኢየሩሳሌም ይገባል፣ መጨረሻው ነው። ስለዚህ ወደ መጨረሻ ሰዓቱ ላይ ደርሶ የመጨረሻ ንግግሩን እያደረገ እንዳላስቡት ለህዝቡ የመጨረሻ ንግግሩን እየተናገረ ነው። ደቀ መዛሙርቱን ለብቻ ለይቶ ብዙ የሚነግራቸው ነገር አለ። ዮሐንስ ወንጌል ምዕራፍ 13 ጀምሮ ለደቀ መዛሙርቱ ለብቻ የመጨረሻ የኑዛዜ ንግግሮች አሉ። ህዝቡን ሁሉ ግን ሰብስቦ የመጨረሻ ንግግሩን እያደረገ ነው። የመጨረሻ ንግግሩን ደግሞ ሲነግራቸው እንደዚህ አይነት ምሳሌ ሰጣቸው ብሎ ነው የሚነግረን። አንድ መስፍን ንጉስ ሆኖ ተሹሞ ሊመለስ ተነስቶ ሄደ። ሹመት ሊቀበል ሊሄድ ሲል ግን በስሩ የነበሩትን 10 ሰዎች ጠራና ለእያንዳንዳቸው መክሊት ሰጣቸው። ምናን ነው የሚለው እዚህ ጋር ምናን ማቴዎስ ላይ ስትሄዱ መክሊት የሚል ታገኛላችሁ። ብቻ መክሊትም ይሁን ምናንም ይሁን ሰጣቸውን ያዙልኝ። ሰጣቸው። መጣና አከፋፈላቸው። ከዛ አንድ ቃል አጥብቆ ይነግረናል። የሉቃስን ያነበብኩላችሁ ይችን ቃል ፍለጋ ነው። የማቴዎስን ስታነቡ ይችን ቃል ስለማታገኙት 10 ምናን ሰጣቸው። ተመልሼ እስክመጣ በዚህ ገንዘብ ነግዱበት አላቸው ይላል። የማቴዎሱ ላይ ይህንን ቃል አታገኙት። ሰጣቸው ነው የሚለው እዛኛው ላይ። እዚህ ጋር ሰጣቸው። ከዛ የሰጠበትን ምክንያት ደግሞ ነገራቸው። ነግዱና አትርፉበት አላቸው። የሰጠዋችሁ ስመለስ ትርፍ ፈልጌ ነው አላቸው። ነግዱበት ሲላቸው ነግዳችሁ እንደፈለጋችሁ ትርፋማ ሆናችሁ ተንቀባራችሁ ልትኖሩ አይደለም። ስመጣ ከነ ትርፉ እናሰላለን። ነግዱበት አላቸው። የአገሩ ሰዎች ግን እሱ ተመልሶ መጥቶ እንዲነግስባቸው ስላልፈለጉ ከኋላው መልእክተኞች ይልካሉ። ከዛ ደስ ይለኛል። ቁጥር 15 ላይ እንደዚህ ይላል። ይህ መስፍን ንጉስ ሆኖ ወደ አገሩ ተመለሰ። የመጨረሻ ሰዓት ላይ ኢየሱስ ክርስቶስ ይሄንን የነገራቸው ለምን ይመስላችኋል? የመጨረሻ የሚሄድበት ሰዓት ነው። ከጥቂት ቀናት በኋላ ይሰዋል። ከጥቂት ቀናት በኋላ ይሞታል። ከጥቂት ቀናት በኋላ የምድር አገልግሎቱን ጨርሶ ሊሄድ ነው። ሄዶ ተመልሶ የሚመጣበትን እየነገራቸው ነው። ይሄ መስፍን ንጉስ ሆኖ ተመለሰ ይላቸዋል። አሁን እቺኛዋ ምዕራፍ 19 ቁጥር 14 እና ቁጥር 15 መሃል ላይ ነው እኛ ያለ ነው። ያዙልኝ። ኢየሱስ ክርስቶስ ከሞት ተነስቶ ወደ ሰማይ አድርጎ ከሄደበት ጊዜ ጀምሮ ተመልሶ እስከሚመጣበት ጊዜ ድረስ ያለው ጊዜ ምዕራፍ 19 ቁጥር 14 እና ቁጥር 15 መሃል ነው። እኛም ያለነው እዛች ጋር። እዛ መሃል ላይ ምን እናደርጋለን የሚለው ነው ጥያቄው። ሄዶ እስከሚመጣ ያለበት የአንድ ቁጥር መሃል ላይ ምንድነው? እኛ ለእያንዳንዳቸው ሰጣቸው። ከዛ ልክ ተመልሶ መጣ። እነዚያም አገልጋዮች እርሱ በሰጣቸው ገንዘብ ነግደው ምን ያህል እንዳተረፉ ለማወቅ አስጠራቸው።
የመጀመሪያው ገባ። ጌታ ሆይ የሰጠኸኝ ምናን 10 ምናን አተረፈ ትርፍ አስገኝቼልሃለሁ ብሎ በታላቅ ደስታ ሆኖ ይሄው ጌታ ሆይ ከነትርፉ ብሎ ሰጠ። አንተ ታማኝ በጎ ባሪያ በዚህ በጥቂቱ ታምነሃል፣ ስለዚህ በ10 ከተሞች ላይ አንተ ትሾማለህ አለው። ሁለተኛውም ገባ። ሁለተኛውም ሲገባ ጌታ ሆይ በሰጠኸኝ ምናን 5 አትርፌበታለሁ ይሄው ከነትርፉ ብሎ አስቀመጠ። አንተ ታማኝ በጎ ባሪያ ታምነሃል፣ በ5 ከተማ ላይ ትታመናለህ። ሶስተኛው ገባ። ጌታ ሆይ ይሄው ጠቅልዬ አስቀምጬልሃለሁ በጨርቅ ጠቅልዬ። አሁንም ይሄኛውን የመረጥኩበት ምክንያት እያያችሁልኝ ማቴዎስ ላይ በጨርቅ ጠቅልዬ ምናምን አታገኙም። ቀብር ያስቀመጥኩ ሚል ነው የምታገኙት። በጨርቅ እንዴት እንደተንከባከባት ለመቅበር እንዴት እንደተንከባከባት በጨርቅ ጠቅልዬ ያስቀመጥኩልህ ምናንህ ቃሉ ራሱ ተሰማኝ ምናንህ ሰጥተኛል እኮ ይሄው። ጌታው ምን ነበር ያላቸው? ነግዱበት። ይሄው ብሎ ሊመልስ ምናንህ ብሎ ከዛስ ምን ይላል ሰውየው ራሱ? አንተ ያላስቀመጥከውን የምትወስድ ያልዘራኸውን የምታጭድ ጨካኝ ሰው ስለሆንክ ፈራውክ። በኋላ መጣበታለሁ ግን አንዳንድ ነጥቦች መሃል ላይ ያሰመርኩ መሄድ ስለምፈልግ እንዳይነግድ ያደረገው ስለ ጌታው ያለው የተሳሳተ አመለካከት ነው። እንዳይሰራበት ያደረገው ጠቅልሎ ቀብሮ እንዲያስቀምጥ ያደረገው ስለ ጌታው ያለው ዕውቀት ነው። የተሳሳተ ዕውቀት ጭንቅላት ውስጥ ይዞ አንተ ማለት እኮ እያለ እየተናገረ ነው። ተውት እሺ። ጌታው ቀጥሎ እኮ የሚለው ነገር አለ። ያልዘራሁትን ማጨድ ከሆንኩኝ እንደው ባትነግድበት ለሚነግድ አሰጥም ይለዋል። ለምን ነግድ ብሎታል? እንደው ሌላው ይቅር በጨርቅ ጠቅልለህ ከምታስቀምጥ ባንክ አስቀምጠ ወለድ አታመጣም። እንደዚህ አይነት ንግግር ነው የሚጠይቀው። ለለዋጮች አትሰጠውም ይለዋል። ሰርተውበት ትርፉን ሊሰጡ ለሚችሉ ከዛ ስመጣ ከነ ትርፉ ትሰጠኝ ነበር። እንደው አንተ እንኳን ብትፈራ መንቀሳቀስ እቺ ነገር ታስፈራለች ብት የማይፈሩ እኮ አሉ አይነት ነገር ነው። ከነ ሲሰጠው አንተ ክፉ አገልጋይ በራስህ ቃል እፈርድብሃለሁ። ያላስቀመጥኩትን የምወስድ ያልዘራሁትን የማጨድ ጨካኝ ሰው መሆኔን ካወክ መጥቼ ገንዘቤን ከነ ትርፉ እንደወስደው ለምን ለሚሰሩበት አልሰጠህም? ከላይ ስንጀምር ከአገልጋዮቹ መካከል 10ን ጠርቶ 10 ምናን ሰጣቸውና ነው የሚለው። ከዛ ከታች ግን ስናነብ 3 ሰዎችን ያነበብነው። ለሁሉም ሰጥቷል። 10ሩም ተቀብሏል። ስለ 7ቱ የምናውቀው ነገር የለም። 3ቱ እዚህ ጋር 3 ሰዎች አይደሉም፣ 3 ወኪሎች ይመስሉኛል። ጌታ በሰጣቸው ነገር ከ10ሩ ተከፋፍለው የሆነ ያህሉ 10 አትርፏል፣ የሆነ ያህሉ 5፣ የሆነ ያህሉ ምንም ጠቅልለው ያስቀመጡ እኛን የሚወክሉ ሰዎች ይመስሉኛል። ለ10 ሰጥቶ ስለ 3 ስታነቡ 3 ብቻ ናቸው እንደጋ እንዳደርሱ ለሁሉም ሰጥቷል። ሪስፖንሳቸው ግን የሁሉም መተው ሪስፖንሳቸው ከ3ቱ አይዘል። በሙሉ ትጋት ሰርቶ 10 ያተረፋለ፣ እየሞከረ እያቃተው 5 ያተረፋለ፣ የተቀለለና ያስቀምጣል። ባላደራ የሚለውን ቃል እዚህ ጋር ያመጣዋል። እነዚህ 3ቱም በአደራ ከጌታቸው የተቀበሉት ነገር አላቸው። ሁላችንም በአደራ ከጌታ የተቀበልነው አለን። ሰጥቶናል። ቅድም ኪንግደም ኖሚክስ ያልኳችሁ ላይ በትኖ በ3 ነገር ያስቀምጣቸዋል። ታይም፣ ትሬዠር እና ታለንት ብሎ ያስቀምጣቸዋል። ግን ጌታ ያልሰጠን ነገር የለም፣ ያልተቀበለ የለም እዚህ ውስጥ። ለ10ሩም ሰጣቸው እንደሚለው ለእያንዳንዳችን ጌታ የሰጠናል። ሰጥቶን ግን ተመልሶ እስከሚመጣ ድረስ አንድ ቃል ሰጥቶናል። በሰጧችሁ ነገር ነግዱበትና አትርፉበት ብሎናል። ለማን ምን ሰጠ? ራሳችሁን ትፈትሻላችሁ። ማቴዎስ 25 ላይ ተመሳሳዩን የዚህን ክፍል ሄዳችሁ ስታነቡት ለ10 ሰዎች እንደሰጠ አይነግረንም። 10 ምናን ሰጣቸውም የሚል አታገኙ።
የማቴዎስ ላይ ለየት አድርጎ ሁሉም በራሳቸው ፐርስፔክቲቭ አይደል የጻፉት። ማቴዎስም በራሱ መነጽር ሲያየው ለዛ ጊዜ ያስፈልጋል የሚለውን የጻፈልን። ማርቆስ ደግሞ ሉቃስ ደግሞ በዚህ ጋር ሆኖ ሲያይ ኦኬ ይሄን ነገር ነው ያለው ማለት ነው ብሎ በራሳቸው አጻጻፍ ነው የጻፉትና ማቴዎስ ባየበት መነጽር አይቶት ሲጽፈው እንዴት ነው የጻፈልን? ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው ነው ያለው። ሁለቱን አንድ ላይ ስናመጣቸው ምን ይሆንልናል ማለት ነው? ሰጥቷል። የሰጠን የተለያየ ነው። የሰጠን እንደየችሎታችን መጠን ነው። ግን ሰጥቷል። ሁለቱም ሰጥቷል ይሉናል። ማቴዎስም ተቀብላችኋል ይለናል። ሉቃስም ይመጣና ተቀብላችኋል። ማቴዎስም ይመጣና ጌታ ይመጣና ይቆጣጠራል ይለናል። ሉቃስም ይመጣና ተመልሶ መጥቷል ይላል። ቅድም ያልኳችሁ ጋር ልመጣ ነው። እርስ በርስ ትጠያየቃላችሁ። ምን ያልተቀበልከው አለ ትሉልኛላችሁ? ምን ያልተቀበልከው አለ? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላይ አንድ ደስ የምትል ቃል አለች። የእግዚአብሔርን ጸጋ ደጋግ መጋቢዎች ነው ምናምን እያለ የሚያወራበት ላይ አንድ ነገር አስምሮ ይነግረናል። ባላደራዎች ታማኝ ሆነው መገኘት አለባቸው ብሎ ነው የሚጀምረው። ባላደራዎች ታማኝ ሆነው መገኘት አለባቸው። ምክንያቱስ ካላችሁ ባላደራ የሚለው ቃል በየትኛውም ኮንቴክስት ውስጥ ብትሄዱ ባለቤትነትን አያመለክትም። መቀበልንና የሌላን የማስተዳደርን ኃላፊነት ነው የሚያመለክተው። እያንዳንዳችን ከጌታ ተቀብለናል። ዲቴል የማልገባባቸው ከሳምንት በኋላ ዲቴል ስለምንገባ ነው። እኔ ከገባውባቸው ስብከታቸውን ጨርስባቸዋለሁ። እየተጠነቀቅኩላቸው ነው። ባላደራ ተቀብሏል። የጌታው የሆነ ነገር እጁ ላይ አለ። እኛ ክርስቲያኖች ጋር ስንመጣ ደግሞ ቅድም ስንጀምር ያልኩላችሁ ምንድነው? ኢየሱስ ጌታ ነው ብለን የጀመርነው። ኢየሱስ ጌታ ነው ብለን ስንጀምር ደግሞ ሁሉ ነገር ተቀብለን ነው እያልን ነው። በሁሉ ነገራችን ላይ ነው ጌታ ያደረግነው። በዚህ ነገር ላይ ጌታ ነህ፣ በዚህ ነገር ላይ ጌታ አይደለህም ብለን ከፋፍለን ጌታን አልተቀበልንም ማለት አይ ትዳሬ ላይ ጌታ አይደለህም፣ ልጆቼ ላይ ጌታ አይደለህም፣ ቸርች ግን ጌታ ነህ አይነት ነገር አልተቀበልንም። ሃይማኖታዊ ጉዳይ ላይ ሲመጣ አንተ ጌታ ነህ፣ ስራዬ ላይ ጌታ አይደለህም ብለን አልተቀበልንም። ስንቀበል አንተ በሁሉ ነገሬ ላይ ጌታ ነህ ብለን የተቀበልነው። ስለዚህ እንደዛ ካልን ሁሉ ነገራችንን ለጌታ አስገዝተናል ማለት ነው። ለጌታ ሰጥተናል ማለት ነው። የኔ የሆነ ሁሉ ያንተ ነው፣ ካሁን በኋላ የኔ አይደለም። እኔ እዚህ ምድር ላይ ሆኜ አስተዳድረዋለሁ፣ በዚህ ጋር እንዲህ እያልኩ አውለዋለሁ እንጂ ሁሉ ያንተ ነው ብለን አስገብተናል። ክርስትናን የጀመርነው እንደዛ ነው። ስለዚህ አሁን ባላደራ ነን ስንል እያንዳንዱ የህይወታችንን ክፍል የእግዚአብሔር ናት እያለን ነው። እስከምን ድረስ ካላችሁኝ እስከዚህ ስጋ ድረስ። አንደኛ ቆሮንቶስ ምዕራፍ 6 ምንድን ነው የሚለን? በዋጋ ተገዝታችኋልና የራሳችሁ በቃ ምንም የለህም። ሃሌሉያ። ምንም የለህም፣ ሁሉ የጌታ ነው። ይሄም ስጋ ሳይቀር እያለ ነው የሚነግረን። ምንም የለንም እኛ። ምንም ላይ ባለቤትና ጌታ ሆነን የምንኖርበት አቅምም አቋምም የለንም። ጌታ ነው ስንል ሁለቱን አፍርሰን የመጣ ነው። እኔ የጌታ ነኝ፣ ስራዬ የጌታ ነው፣ ትዳሬ የጌታ ነው። እንደው ሰውነት ጋር ከመጣን አይቀር ስንበት ነው ምንድነው? ወንድነቴ የጌታ ነው፣ ሴትነትሽ የጌታ ነው፣ አባትነት እናትነት የጌታ ነው፣ ሚስትነት ባልነት የጌታ ነው። የኔ ነው እንደፈለኩ አድርጎ ባልነት ማችልበታለሁ ብዬ ምኖረው አቅም የለኝም። ኖ አባትነትማ እንዴ ከአባቴ የተማርኩት ምናምን ብዬ አምጥቼ አስገብቼ የኔ አባትነት ስታይል ብዬ የማወራው እሱም የጌታ ነው። እያንዳንዷ ነገር ከጌታ የተቀበልናት ናት። ክርስቲያን ስንሆን ገቢ አድርገናል ያልኳችሁ፣ አንዳንዶቻችን በጌታ ባንሆን አናገባም ነበር፣ በጌታ ባንሆን አንወልድም ነበር፣ አባት አንሆንም ነበር። ይሄን ሁሉ ለካ ከጌታ ነው። የጌታ ከሆነ ደግሞ ምን ብሎ ነው የሰጠን? ነግድበት፣ አትርፍበት፣ ስመጣ ከነትርፉ እናሰላና እንረካከባለን ብሎ ነው የሰጠን። ለዛ ነው እንደ ርዕስ የጳውሎስን የተቀበልኩት። ከጳውሎስ ነው እቺን ርዕስ የወሰድኳት። ምን ያልተቀበልከው አለ ብሎ ይጠይቃል። ከተቀበልክ እንዳልተቀበለ ለምን ትሆናለህ ይላል። ቀጥሎ ደግሞ ተቀብለን እንዳልተቀበለ የራሳችን እንደሆነ አክት እናደርጋለን። እኛ ዴቨሎፕ አድርገን አሳድገን ምናምን እዚህ ደረጃ እንዳደረስነው አይነት ነው አክሽናችን። ከተቀበላችሁ እንዴት እንዳልተቀበለ ትሆናላችሁ?
ጌታ አለን። ሃሌሉያ። አጠገባችሁ ያለው ሰው ጌታ አለ አስታውስ በሉት። አስታውስ። ማቴዎስ ላይ ይህንን ታሪክ ሲጽፍልን ስለ ሶስተኛው ሰው አንድ ነገር አስምሮ ይነግረናል። የሉቃሱ በጨርቅ ጠቅልሎ ተንከባክቦ እንዳስቀመጣት ነግሮናል። የማቴዎሱ የጌታውን ገንዘብ ደበቀ ብሎ ነው የሚነግረን። ፐርስፔክቲቫቸውን በደንብ ያዙልኝ። ገንዘቡን ደብቆ አስቀመጠ አይደለም፣ የደበቀውም ቢሆን የጌታ ነው። ያልተጠቀምክበትም ቢሆን የጌታ ነው። ሲመጣ ገንዘቤን አምጣ ብሎ ሲጠይቅ የጌታን ገንዘብ ደብቀ ከሆነ አውጥተህ ትሰጣለህ። ደብቆ ያስቀመጠውንም የራሱ ነው ብሎ አይነግረንም። ስላልተጠቀመበት፣ ስላልሰራበት፣ ስላላተረፈበት መልሶ መጥቶ ሲቆጣጠረው አይማ ምንም አልሰራበትም በቃ ይዞት ይቀር አይልም። ባትሰራበትም የጌታ ነው። ራሳችሁን መርምሩ። ምን ያልተቀበላችሁታል? ጌታ ብላችሁ ጌታን ስትቀበሉ፣ ህይወታችሁን ለጌታ ስትሰጡ ከዚያች ሞመንት ጀምሮ ምን ያልተቀበላችሁታል? ያንን የተቀበላችሁትን ግን ነግዳችሁ እያተረፋችሁበት ነው ወይ? አንዳንዶቻችን ጌታ ሆይ መቼ ነው? በእኔ አትጠቀምም፣ በእኔ አትሰራም የሚል ጥያቄ አለን። መቼ ነው ምኖርልህ፣ መቼ ነው ማገለግልህ የሚል ጥማት አለን። ከዛ ጌታ ጋር መጣና ይሄንን ጥያቄ ስናቀርብ እሺ በምን ልኑርልህ የሚል ጥያቄ አለን። እንዴት አድርጌ የሚል ጥያቄ አለን። ብዙ ጊዜ ማናስተውለው መልስ ግን ጌታ ይሰጠናል። ቆይ ልጅ አሁን ልጠቀምብህ ስለሆነ እስኪ ምን ልስጥህ ብሎ አስቦ የሆነ ከፋይል መዝገብ አውጥቶ ይሄን ሰጥቻለሁ ካሁን በኋላ መስራት ትችላለህ አይነት መልስ ነው ምን ጠብቀው። ጌታ ግን የሚጠይቀን ምን ይመስላችኋል? በእጅ ምን አለ? ላገልግልህ በእጅ ምን አለ? ኦሬዲ እጃችን ላይ ያስቀምጡታል። ጌታ በእኛ ሊያደርግ የሚፈልገውን ነገር በምድር ላይ ሊያደርግ እጃችን ላይ ሰጥቶናል። ላገልግል፣ ልኑርል፣ ልሩጥል፣ ልስራል፣ እንዲላርግል ብትል ቀጥሎ የሚልህ እጅ ላይ ያለውን አይተኸዋል ወይ? በሱ ኑር እንጂ አሁን አምጥቼ ከሆነ መዝገብ አውጥቼ ጨምሬልህ ሰጥቼ በሱ ጀምር። እጅ ላይ ባለው ጀምር። ለጌታ መኖር ነው። እጅ ላይ ባለው ጀምር። ጌታ ሆይ ጊዜ አጥቼ እንጂ ጌታን እኮ ነው ጊዜ አጥቼ የምንለው። እያንዳንዷን ደቂቃችንን እንዴት እንዳሳለፍን የሚያውቀውን ጌታ እኔም በሉኝ ችግር የለውም። ጊዜ አጥቼ እንጂ ብኖርልህ እንላለን። ገንዘብ አጥቼ እንጂ ብሰጥህ እንላለን። ቀኙም ግራ ውስጥም ያለውን እኮ ቆጥሮታል፣ ያውቀዋል። በሺህ ተራሮች የኔ ያሉ ናቸው፣ ግን እንደው አንተ ስትሰጠኝ ደስ ይለኛል ብሎ እኮ ነው። ጌታን እንድንበል በእጅ ምን አለ? በእጅ ባለው ነግደህ የምታተርፈውን ሊያሰላ ሊረካከብህ ነው እንጂ የሚመጣው የሆነ ሰዓት ላይ መጥቶ እየጨመረ ምና እጅህ ላይ ኦሬዲ ሰጥቶሃል፣ ሰጥቶሻል፣ ተቀብለናል። አባትነት ተቀብያለሁ። አባትነት ባልነት ተቀብያለሁ። ሲመጣ እንዴት ነበር አባትነቱ ተብዬ እጠየቃለሁ። በቅርብ ደግሞ እጮኝነት የተቀበላችሁም አላችሁ። እጮኝነት እንዴት ነበር? በዛ እጮኝነት ታተርፋለህ ብራዘር፣ ትርፋለሁ። ስራ ዲግሪ ይዤ ብራዘር 4 ዓመት ተምሬ 5 ዓመት ተምሬ ያመጣሁት የኔ ስራ ነው የሚል ማንነት ካላችሁ ውረዱ። መጀመሪያ ኢየሱስ ጌታ ነው አይደል? አሎ ኢየሱስ ጌታ ነው። ስለዚህ ስራውም የጌታ ነው። 4 ዓመት 6 ዓመት ተምረን ያመጣ ነው አይደለም። እንዲህ ብዬ እኮ ዶክተርም የሆንከው ጌታ ሰጥቶ ነው። ስለዚህ ያንን ዶክተርነት ምን አረከው ብሎ ሊቆጣጠረው ይመጣል ይላል።
እያንዳንዱ ከጌታ የተቀበልነው ነገር በሙሉ በአደራ እጃችን ላይ የተቀመጠ ነገር ነው። በአደራ የተቀመጠ ነገር ደግሞ ምን አደረከው ብሎ ሊጠይቅ ይመጣል። ያለነው የቱ ጋር ነው ብያችኋለሁ። ምዕራፍ 19 ቁጥር 14 እና ምዕራፍ 19 ቁጥር 15 መሃል ላይ ነው ያለነው። ቁጥር 15 በቅርብ ነው። ጌታ ይመጣል፣ በቅርብ ይመጣል። ሊቆጣጠረን ነው ስላልኩ ነው። ይቆጣጠረን ይምጣና እንጂ ያብቃልን። እዛች መሃል ላይ አንድ ቁጥር መሃል ላይ የምንኖራትን ኑሮ ግን እናስብበት። ምን አረከው ስለምንባል ይሄው ምን አነ ሁለት ቃላቶችን ሁለት ወደፊት በጣም መስማት ምንፍቃቸው በጣም የመጀመሪያው የመለከት ድምጽ ያጓጓኛል። እየጠበቅኩ ነው። ካሁን ጌታ ሲመጣ የሆነ የመለከት ድምጽ ያጓጓኛል። ሁለተኛ በጣም ያጓጓኝ የምጠብቀው ድምጽ ደግሞ አንተ ታማኝ በጎ ባሪያ መባል ምጠብቀው። ከዘመኔ መጨረሻ ላይ የመጨረሻ የምትሰማው ቃል ማን ይሆንልህ ተብዬ መመርጠው ይሄንን ነው። አንተ ታማኝ በጎ ባሪያ ና ወደ ጌታ ደስታ ግባ ሲለኝ መስማት ነው የምፈልገው። አንተ ክፉ የሚለውን ቃል መስማት አልፈልግም። የሰጠው ግን ቀበርክ የሚለውን ቃል መስማት አልፈልግም። እና ወደ ጌታ ደስታ ግባ ተብዬ በደስታ መግባት ነው የምፈልገው። እንደ ክርስቲያን የእያንዳንዳችን ናፍቆት መሆን ያለበት ይሄ ነው። ደህንነታችን ጋር እያወራለን። ከደህንነታችን በኋላ ግን የሚጠብቀን አንድ ቃል አለ። አንተ ታማኝ በጎ ባሪያ የምንባልባት አንድ ቀን ከፊት ተቀጥራለች። ያችን ቃል ለመስማት መጓጓት አለብን። ያችን ቃል ከጌታው ለመስማት የማይጓጓ ምድር ላይ እንደፈለገ ሊኖር የራሱ ጌታ ሆኖ ወይ ሌላ ነገርን ጌታ አድርጎ ሾሞ እንደፈለገ ሊመላለስ የወሰነ ሰው ነው። ያችን ቃል ለመጓጓት ስትኖር ግን አንድ ቀን ጌታዬ አንተ ታማኝ በጎ ባሪያ ይለኛል ብለህ ለዛ ነገር ታማኝ ሆነህ ትኖራለህ ማለት ነው። ታማኝ ካልሆነም ታማኝ አይለንም። በጣም ግን የሚገርመው ነገር አምኖን ሰጥቶናል። አንተ ታማኝ በጎ ባሪያ ያለው መጀመሪያ አምኖ ሰጥቶት ነው። አምኖ የሰጣችሁ እጃችሁ ላይ ያለውን ነገር እንደ ቃሉ ኖራችሁበት አድርጋችሁት ካለፋችሁ በመጨረሻ ቀን አንድ ድምጽ ትሰማላችሁ። የመጨረሻ ጆሮአችሁ ላይ የምትገባው ቃል አንድ ነች። አንተ ታማኝ በጎ ባሪያ ና ወደ ጌታ ደስታ ግባ። ያችን ቀን ናፍቃለሁ። ስለዚህ አሁን የምኖረው ኑሮ ከዛች ቀን አንፃር ነው መቃኛት። አሁን የማደርገውን እያንዳንዱን እንቅስቃሴ ከዛ ድምጽ አንፃር ነው መንቀሳቀሰው ማለት ነው። ያችን ቀን እያሰብኩኝ ይሄ ነገር በጎ ታማኝ ባሪያ ያስብለኛል አያስብለኝም እያልኩ ነው የምኖረው ማለት ነው። ለምን የኔ ህይወት እዚህ አይበቃም። ወደድኩም ጠላሁም ሕያጅ ነኝ። ስሄድ ግን ከዚህ ድምጽ ጋር እንዲቀበለኝ መንገዴን አቀናለሁ። በትኜ ያላልኳችሁ መልሼ ስለምጠይቃችሁ ነው። ምን ያልተቀበላችሁት ነገር አለ ከጌታ? የኔ ነው እምትሉት ለጌታ ያልሰጣችሁት ባደራን የተቀበልኩት ያላላችሁበት ምን አላችሁ? ሁሉ እሱ አይደል? ሁሉን ተቀበለን አይደል? ሁሉን መልሰን ታዲያ ለሱ ነው። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይልን የሰጠኝን እግዚአብሔርን አይደል ያለው ጳውሎስ? ለአገልግሎቱ ሾሞኝ ከዛ ታማኝ አድርጎ ቆጥሮኝ ራሱ ሾሞኝ ራሱ ቆጥሮኝ ቀጥሎስ ምን አለ? ኃይል ሰጥቶኛል። የቱ ጋር ነው ታዲያ አገልግሎት የኔ የሚሆነው? ሹመቱ ከሱ ነው፣ ኃይሉ ከሱ ነው። እንዴት ነው የሆነ ሰዓት ተነስቼ አገልግሎቴ እምለው? ሰጥቶኝ ነው። በጣም እንደድለኛ ሰው ነው ራሴን የምቆጥረው አምኖ ስለሾመኝ። የሁሌ ጸሎት ደግሞ ምንድነው ብትሉኝስ? እንዳመንከኝ ልታመንልህ መጨረሻ ስመጣ አንተ ታማኝ በጎ ባሪያ አምኜ ሰጠውክን አገልግለህበት አትርፈህበት መጣህ ብሎ እንዲቀበለኝ በየቀኑ ስሰራ ያችን ቃል ፍለጋ ነው። ምክንያቱም እያንዳንዳችን ወደድንም ጠላንም በዚህም ሄድን በዚህን እየሰራን ያለ ነው። አንዳንዶቻችን በሳር አንዳንዶቻችን ባገዳ አንዳንዶቻችን በከበረ ድንጋይ አንዳንዶቻችን በወርቅ አሰራራችን ይለያያል እንጂ ሁላችንም እየገነባን ነው። የገነባው የሆነ ቀን እዛ ሲደርስ አንተ ታማኝ በጎ ባሪያ እንዳለው በወርቅ በሳት ነጥሮ እንደወጣው ወርቅ እንሆን ይሆን ወይስ እንደምንም እንገባ ይሆን? እንገባለን። ግን እንደምንም ምን ያልተቀበላችሁት አለ? ሁለተኛ ጥያቄ የተቀበላችሁትን መልሳችሁ ለሰጣችሁ እየኖራችሁት ነው ወይ? እያንዳንዷን የተቀበላችሁትን መልሳችሁ ለሱ የተቀበለ እንደ ተቀበለ ነው የሚኖረው። እንደ ባለቤት አይኖርም። እንደ ባለመብት የኔ ነው እያለ አይኖርም።
እንደሰጠው ጌታ እንዳለው አውቆ ነው የሚኖረው። እዚህ ክፍል ላይ የዘረዘራቸውን ነገሮች በቁጥር እናስቀምጣቸውና እየጨረስን እንሂድ። የመጀመሪያ ነጥብ እንድትይዙልኝ የምፈልገው እጃችን ላይ ያለው ሁሉ ከጌታ የተቀበልነው ነው። ሁሉ የጌታ ነው። እጃችን ላይ ያለው ሁሉ ከጌታ የተቀበልነው ነው። ሁሉ። ምክንያቱም ኢየሱስ ጌታ ነው ብለን አንዴ ገብተንበታል። ዳይቭ ነው የገባ ነው። እስኪ ቺውሃ አይችስ ትቅር እያልን አይደለም የገባ ነው፣ ገብተናል። አሁን አገባባችን ጋር ነው ዋናው። ከገባችሁ ሁሉ የጌታ ነው። የተቀበላችሁት ያላችሁ እጃችሁ ላይ የተቀመጠው ሁሉ የጌታ ነው። ከየቱ ጋር ጀምሮ ካላችሁ ዘፍጥረት 1:26 ላይ እግዚአብሔር ለአዳም ምን ነበር ያለው? አስተዳድርች ምድር አስተዳድራለሁ እንጂ ምድር እኮ ያንተ ናት አላለው። እንዳላለው የምታውቁት መዝሙረኛው ሲዘምር ምዕራፍ 24 ላይ ምንድን ነው ያለው? ምድርና ሞላዋ የእግዚአብሔር ናት። የአዳም አልነበረችም። አስተዳድር ብሎ ነው የሰጠው። አዳም የማስተዳደር ኃላፊነት ነው እንጂ የተሰጠው የባለቤትነት ኃላፊነት በምድር ላይ አልተሰጠውም። ስለዚህ ሁሉ እጃችን ላይ ያለው ሁሉ ስንል ምድር ሳትቀር እየረገጥናት የምንሄዳት ምድር ሳትቀር የጌታ ናት። ኢትዮጵያ የጌታ ናት ብለን ነው የምንኖረው። ሰፈራችን የጌታ ነው ብለን ነው የምንኖረው። ጣራ ኖሮ ቤት ውስጥ ታድራላችሁ አይደል? የጌታ ነው። የተቀበላችሁት እያንዳንዱ የጌታ ነው። አንዳንድ የጌታ የማይመስሉን ነገሮች አሉና ቅድም ልክ ለአገልግሎቱ ሾሞኝ ታማኝ አድርጎ የቆጠረኝን ኃይልን የሰጠኝን እንዳለው ዘዳግም 8 ላይ ሙሴ ህዝቡን ሲያስጠነቅቅ ያለው አንድ ነገር ነበር። ትዝ ካላችሁ አስራት አውጡ እንደዚህ ስጡ ሊላቸው ሲል መጀመሪያ ያስቀመጠላቸው አንድ ቃል ነበር። ሀብትን እንድታከማች ኃይል የሰጠህ እግዚአብሔር እንደሆነ ታውቃለህ ይላቸዋል። ማካበታቸው ጋር ሲሆን ኖ ሀብት እንድታከማች ኃይል የሰጠህ እኮ እግዚአብሔር አለ ይለዋል። ለካ ኃይል ከሌለ ሀብት የለም። ኃይል ካልተሰጠ ለካ ሀብት የለም። ሀብት እጅ ላይ ካለ የጌታ ነው ማለት ነው። ኃይል ሰጥቶ ያገኘው ነገር ነው። እንደኛው ምንድነው? እጃችን ላይ ያለው ሁሉ የጌታ ነው ይለናል። ምክንያቱም እነዛ ሰዎች ሶስቱ የተሰጣቸው፣ አምስትም የተሰጠው፣ ሁለትም የተሰጠው፣ አንድም የተሰጠው ወይ ደግሞ በሉቃሱ ቨርዥን ደግሞ የተሰጣቸው በሙሉ ከጌታ ተሰጣቸው ብሎ ነው እንጂ የሚነግረን የሆነ ሰዓት ላይ ሰርተው ያገኙት ነገር ነበረ። ጌታው ይሄን ነገር ላንተ ላደርገው አስቤያለሁ ምናምን ብለው አመጡለት አይለንም። ሰጣቸው ነው የሚለን። መጀመሪያ እያንዳንዳችን ተሰጥቶናል። ሁለተኛ የሰጠን አምኖን ነው። አምኖ ስለሰጠን ነው በመጨረሻ ሰዓት ላይ ታማኝ በጎ ባሪያ የሚለውን ነገር የሚያወራው አምኖ የሰጠንን ነገር ምን እናደርጋለን የሚለው ነገር ስላለ ነው። ክፉ ባሪያ ብሎ የሚመልስለት ደግሞ አምኖ የሰጠውን ነገር ጌታውን እንደ ክፉ ሲቆጥር ራሱ ክፉ ሆኖ ተገኘ። አምኖ ነው የሰጠን። አንተ ታማኝ ባሪያ ያለው ስለታመነ። ሶስተኛው እዛ ታሪክ ላይ የምናገኘው ነገር የተሰጠን የተለያየና እንደየችሎታችን ነው። በተለይ ይሄኛውን ማቴዎስ 25 ላይ ታገኙታላችሁ። እንደየችሎታቸው መጠን ሰጣቸው ነው የሚለው። ሁለት ተሰጥቶት ሁለት ማትረፍ ለሚችለው አምስት አልሰጠውም። ምክንያቱም አምስት ቢሰጠው ይሄ ሰውዬ በሁለቱ ያተርፋል፣ በሶስቱ አያተርፍም። ሶስቱ ኪሳራ ሊሆን ነው። ስለዚህ ሁለት ሰጥቶ ሁለት ማትረፍ ለሚችለው ሁለት ነው። አምስት ማትረፍ ለሚችለው አምስት ነው የሰጠው። አንድ የተሰጠውም እኮ አንድ ይችላል። አንድ ማትረፍ ይችል ነበር። ግን ስለ ጌታው ያለው አመለካከት ሌላ ነው። ጨካኝ ጌታ እንዳለው ስላሰበ ቢያንስ ይችን ባቆይለት አይቀጣኝም ብሎ አስቦ እኮ ነው። ነግድ የተባልክበትን ነገር ብታቆይ ቅጣት አለው። እንደየችሎታችን መጠን የተለያየን የተሰጠን ጌታ ሰው እንደማይደግመው አይነት ነገር ማለት ነው። እኔ ነኝ አድማስ ነው። የአድማስን እኔ ውስጥ አታገኙትም፣ የኔን አድማስ ውስጥ አታገኙትም። ለአድማስ የሰጠው የአድማስን ነው፣ ለእኔ የሰጠኝ የኔን ነው። አንዳንዴ ግን ምን እንፈልጋለን? እንደሱ ብሆን ይሄን ነገሬን እንዲህ ባደርገው ሳናቀው ፉክክር ውስጥ እንገባለን። እርስ በርስ ፉክክር ውስጥ እንገባለን። አምስት እንደተሰጠው አምስት ለማትረፍ ብሎ ይጋጋጣታል እንጂ ከሁለት አምስት አራጣ በዳሪነት ነው የሚሆነው። አምስት የተሰጠው አምስት ነው የሚጠበቅበት። አምስት ነው የተሰጠው።
ስለዚህ ፉክክር ውድድር ምናምን የሚባሉት ነገሮች የሚመጡት እያንዳንዳችን እንደየችሎታችን መጠን የተለያየ ነገር እንደተሰጠን ካለማወቅ የተሰጠን የተለያየ ነው የተሰጠን በችሎታችን መጠን ነው የምንጠየቀው በተሰጠን አይነትና በተሰጠን ችሎታ ልክ ነው ስለስንኖር እንደዛ እንኖር የተቀበልነው ላይ ትኩረት አድርገን ፍሬ ለማፍራት እናስብ እንጂ ሌላው ይሄ ነገር ተሰጥቶታል የሱ እንደዚህ ስለሆነ የኔስ የሚል አይነት ነገር ውስጥ አንግባ በተሰጠን ስለማፍራት እናስብ ባለን ስለማፍራት እናስብ አራተኛ እዚህ ታሪክ ውስጥ የምናገኘው የመጨረሻ ነገር ሊቆጣጠረን ይመጣል ኢየሱስ ይመጣል ዝም ብለን ሰኞ ለማክሰኞ ማክሰኞ ለሮብ ያቀባበለን ኖረን የሆነ ሰዓት ላይ ፍንግል አንልም ይመጣል ሊቆጣጠራቸው መጣ ይለናል ማቴዎስ ሊቆጣጠራቸው መጣ ሊወስደን ብቻ አይደለም የሚመጣው ሊቆጣጠረን ነው የሚመጣው እንዳልኳችሁ ነው አሁን ያለነው እዛች ቁጥር 14 እና ቁጥር 15 መሃል ላይ ነው ባንዴ ንበብ አድርገናት የምታልፍ ነገር ነች በጌታ ዘንድ ሺህ ዓመት አንድ ቀን ሺህ ዓመት አይደለ አልፋለች ዛሬ ሊቆጣጠረን ቢመጣስ ነገ ቢመጣስ እያለን ኖር ይሆን ሊቆጣጠረኝ ሲመጣ ነግጄበት ይሆን አትርፌበት ይሆን ከነትርፉ ሲጠይቀኝ መልሴ ምን ይሆን ይጠይቀኛል ጌታ መልስ ምን ይሆን መልስሽ ምን ይሆን ሰጠው ነገድክበት አተረፍክበት የታለ 5 ሰጠውክ 5 ሰጥቶኩ 10 እየጠየቀ አይደለም ነገድክበት ያተረፍክበት እያለ እኮ ነው ያ አንድ የሰጠውን እኮ ለምን አላተረፍክም ብሎ እኮ ይጠየቀው አምጣ ብቻ አይደለም ለምን አላተረፍክም ጌታ ይመጣል ሊቆጣጠረን ይመጣል በመለከት ድምጽ ሲመጣ ቀጥሎ ከመለከቱ ቀጥሎ ስለ ያንዳንዳችን የምንሰማው ድምጽ ምን ይሆን ጌታ ሲመጣ ሊቆጣጠረን ሲመጣ ግን እያንዳንዳችን የተቀበልነው ነገር አለን ሁሉም እጃችን ላይ ያለው ከጌታ የተቀበልነው ነው ጌታ ከነትርፉ ይፈልገዋል ከነትርፉ ባላደራነን ባላደራነት ካልገባን ባለዳ ነው የምንሆነው ባላደራነን ስንል ባላደራነታችን አምልኮ እንደሆነ ይግባን እግዚአብሔር በሰጠን ነገር ባላደራ ሆነን ታምነን ስንገኝ እያመለክን እንደሆነ ይግባን ጌታው ይሄንን ስራ ሰጠኸኛል የሰጠኸኝን ስራ በአግባቡ አንተ እንደምትከብርበት አድርጌ አስተዳድረዋለሁ ብለን ስንሰራው እያመለክን ያለን ባላደራነት አምልኮ ነው የሆነ የሥራ ድርሻ አድርጋችሁ እንዳታዩት አምልኮ ነው ሮሜ ምዕራፍ 12 ቁጥር 1 ምንድነው የሚለን ራሳችሁን ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ አይደለም ይላል እጃችሁን ዘርግታችሁ አምልኩ እኮ አይደለም አቅርበው ራስህን በቃ ጨርስ አስገባ ስራ ነው አስገባ ኑሮ አስገባ ትዳር አስገባ ለጌታ ብለህ ስትኖረው ለጌታ ብለህ ስታደርገው ያ አምልኮ ነው ባላደራነት አምልኮ ነው ባላደራነት የወንጌል ስርጭት ነው የወንጌል መንገድ ነው ጌታ በሰጠን ነገር ባላደራ እንደሆነን አምነን ታማኝ ሆነን ስንኖር ወደድንም ጠላንም በዙሪያችን ያሉ ያያሉ ለጌታ እንደዚህ ነው የሚኖረው ብለው ያያሉ እውነትም ጌታ አለው ይላሉ ከዛ እኔም ይሄን ጌታ ፈልጓለሁ የሚለው ጋር ይመጣል ጌታ ለሰጣችሁ ጊዜ ስትታመኑ ጌታ ለሰጣችሁ ገንዘብ ስትታመኑ ጌታ ለሰጣችሁ ችሎታ ስትታመኑ ከዛ ለጌታ እንደምታደርጉት አድርጋችሁ ስትኖሩት ዙሪያችሁ ያያል የወንጌል መንገድ ነው ወንጌል የመስበኪያ መንገድ ነው ባላደራነት ጥሪያችን ነው ባላደራነት ጌታ እያንዳንዳችንን ጠርቶናል ባለንበት ቦታ ላይ ጥሪ ተቀብለናል ያ ጥሪ ወንጌል ለማስፋትና ለአምልኮ አይደለ ጥሪ ነው ምንም ስሩ ጌታን የሚያከብር እስከሆነ ድረስ ስሩ ግን እንደ ጥሪ ተቀበሉት ያንን ስራ ጌታ በዚህ ጉዳይ ላይ በዚህ ቦታ ላይ ፈልጎኛል እግዚአብሔርን አከብርበታለሁ ከጌታ የተቀበልኩት ነው ለጌታ አኖርበታለሁ ብላችሁ ማለት ነው ባላደራነት ጥሪ ነው በዚህ ጥቅስ ልቋጭ
ባላደራ ስንል ብዙ ጊዜ ጳውሎስን ጠቅሰናል። ጴጥሮስ እንደ ታማኝ አገልጋይ ብሎ ያለውን ጠቅሰናል። የተለያዩ ሰዎችን ጠቅሰናል። ዮሴፍን መጥቀስ እንችላለን። በቃ ቲፒካል ባላደራ የምታገኙት ሰው ነው ብሉይ ኪዳን ላይ። አባቱ ቤት እያለ ታማኝ ነው። ጴጥፋራ ቤት ሲገባ ታማኝ ነው። እስር ቤት ሲገባ ታማኝ፣ በሄደበት ሁሉ የእግዚአብሔር ነው ለእግዚአብሔር ነው እያለ የሚኖር ሰው ነው። እያንዳንዳቸውን በዛ ጠቅሰናቸዋል። የታላቁ ሊቀ ካህናችን የመጨረሻ ጸሎት ላይ አንድ ቃል እናገኛለን። የሰጠኸኝን ስራ ፈጽሜ በምድር አከበርኩ ይላል። ኢየሱስ የተቀበለውን ፈጽሞ ነው ያከበረው። የተቀበለውን ስራ ሰርቶ ፈጽሞ ነው ያከበረው። ግራ እንዳይገባችሁ፣ ኢየሱስም ተቀብሎ ነው ስል ትሪኒቲን ስለተማራችሁ አብዛኞቻችሁ ግራ አይገባችሁ። ስራ ተቀብሎ ነው የመጣው። የተቀበለውን ግን ፈጽሞ አክብሮታል። ምንድነው የተቀበላችሁት? ወይም በጳውሎስ ቋንቋ ያልተቀበላችሁት ምን አለ? ፈጽሜ ያከበርኩ የምትሉት መጨረሻ ላይ ይሄንን ስራ ብለህ ሰጥተኸኝ ነበር፣ ይሄን ያህል መክሊት ሰጥተኸኝ ነበር፣ ይሄን ያህል አትርፍ ብለኸኝ ነበር፣ ይሄው ጌታዬ ከነ ትርፉ ብላችሁ ሰጣችሁት። አንተ ታማኝ በጎ ባሪያ ና ወደ ጌታ ደስታ ግባ ብላችሁ ያንን ሰምታችሁ የምትገቡበት ምን እጃችሁ ላይ አለ? ከሳምንት ጀምሮ ምን እጃችሁ ላይ እንዳለ እናያለን።